የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች የወላዲተ አምላክ ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የቅዱሳን ሁሉ ወዳጆች በዚህ ጉባኤ ላይ የተገኛችሁ ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? አምላካችን እግዚአብሔር ቃሉን እንድንሰማ እርሱን እንድናደምጥ የሰበሰበን በአንድነት ያገናኘን ስሙ ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሁን። እናቱ እናታችን አምላክ ወላዲተ አምላክ ድንግል ማርያም ክብር ምስጋና ይድረሳት። የቅዱሳን ጥባቆት የቅዱሳን መላእክት ጥባቆት የጻድቃን የሰማዕታት ምልጃ ጸሎት በረከት በእኛ ላይ አድሮ ይኖር። አምላካችን እግዚአብሔር አባቶቻችን ምስጢርንና ጥበቡን ማስተዋልን የገለጸ እኛም ደግሞ ጥበቡን ምስጢሩን ማስተዋሉን ይገለጸልን። እንግዲህ ተጽፏል። ጸሎተ ቅድስና ነው ዛሬ የትምህርታችን መግቢያ የሚሆነው። ጸሎተ ቅድስና ደግሞ ከነዚህ የንዑሰ ክርስቲያን ትምህርት ከምንላቸው ከሶስቱ ሁለቱን አይተናል ባለፈው ትምህርታችን። ይሄ ሶስተኛው ነው። ጸሎተ ቅድስና የሚለው በተራ ስብዕና አይደለ፣ በራሱ ስብዕናና በአምላክነት ወልውና ብቻ የተነገረው የአድኅኖት ስራው ለመረዳት በሚችል መልኩ ጸሎተ ቅድስና የምንማማርበት ትምህርት ነው። ይህ ደግሞ እንግዲህ በሰውነትና በመለኮት ተዋሂዶ መካከል ማለት ነው። በተራ ስብዕና አይደለ፣ በራሱ ስብዕናና በአምላክነት ወልውና ብቻ የሚለው የአምላክነት ወልውና የሰውነት ወልው፣ የአምላክነት ባህሪ የሰውነት ባህሪ የሁለቱ ተዋሂደው በእነዚህ መካከል ያለ ደግሞ በዋናነት በሶስት ነው የምናያቸው። አንደኛው ከጽንሰት እስከ ልደት፣ ሁለተኛው ከጥምቀት እስከ ስቅለት፣ ሶስተኛው ከትንሣኤ እስከ ዳግም ምጽአት ድረስ ያሉት ናቸው። እነዚህ እና ከጽንሰቱ እስከ ልደቱ፣ ከጥምቀቱ እስከ ስቅለቱ፣ ከትንሣኤው እስከ ዳግም ምጽአቱ ድረስ ያሉት በዚህ በሶስት ተመድበው ቅድስናውን፣ ኃያልነቱን፣ ዘላለማዊነቱን እየተወሳ በዓለም ሁሉ ድህነት ይለመንበታል ማለት ነው። በዓለም ሁሉ ድህነት ይለመንበታል። ይህ ጸሎተ ቅድስና የምንለው ሰው እንግዲህ ከሞት ወደ ሕይወት ከእንግልት ወደ እረፍት፣ ከጨለማ ወደ ብርሃን፣ ከሟችነት ወደ ሕያውነት፣ ከጊዜያዊነት ወደ ዘላለማዊነት የተሸጋገረበት እኒህ ሰውነቱ ከአምላክነቱ ተዋሂደው እንደ ሰውነቱ መከራን እየተቀበለ እንደ አምላክነቱ ደግሞ መከራን እያጠፋ እንደ ሰውነቱ ከእነርሱ ጋር እየበላ እንደ አምላክነቱ ደግሞ ትንሹን እያበዛና እያበረከተ ግን ማን? አንዱ ኢየሱስ ክርስቶስ። ይሄ ማለት ከጽንሰት ጀምሮ እስከ ዳግም ምጽአት ያለው ያልነው ለምንድን ነው ከተባለ ሰው ነው። እንደ ሰው ይበላል፣ ይጠጣል፣ ይራመዳል፣ ይናገራል፣ ከእነሱ ጋር ያድራል። እንደ አምላክነቱ ደግሞ የራቀውን ያቀርባል፣ ችግራቸውን ይፈታል። ወደ ማንም ሳይጸልይና ሳይለምን ራሱ ይቅር ይላል፣ ራሱ አጋንንትን ያወጣል፣ ራሱ አበርክቶ ያበላል፣ ራሱ ባሕርን ይገስጻል፣ ራሱ ነፋሳትን ይገስጻል፣
ይሰጣል ኢየሱስ ክርስቶስ። ስለዚህ በዚህ ይሄ በአጠቃላይ ለንዑሰ ክርስቲያን ገና የጥምቀትን ልጅነት ላላገኙ ንዑሰ ክርስቲያን የምንላቸው የጥምቀትን ልጅነት ያላገኙ ቅዱስ ሥጋውን ክቡር ደሙን ያልተቀበሉ ገና በትምህርት ላይ ያሉ ማለት ነው። ስለዚህ በዚህ መካከል ደግሞ ለእነርሱ የሚነበበው ለእነርሱ የሚነገር አጠቃላይ እነሱ ያውቁት ዘንድ ከጽንሰቱ ጀምሮ እስከ ዳግም ምጽአቱ ድረስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የሚነገርበት ክፍል ነው ማለት ነው። እንግዲህ ይህ ጸሎት በሁሉም አብያተ ክርስቲያናት ዘንድ የሚታወቅ ሲሆን በሁሉም አብያተ ክርስቲያናት ስንል አምስቱ አሃት አብያተ ክርስቲያናት የምንላቸው 6 ከጨመርን ኤርትራን ጨምረን ኤርትራ ከኢትዮጵያ ጋር ስለሆነች ማለት ነው 5 አሃት አብያተ ክርስቲያናት የምንላቸው። ስለዚህ በአምስቱ እህትማማቾች አብያተ ክርስቲያናት የሚባለው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብሎ ከሚጀምረው ጸሎት ጀምሮ ነው ጸሎተ ቅድስና የሚለው እስካሁን ድረስ የገባሬ ሰናያት ዲያቆኑን የተጨማሪውን ዲያቆን ከጳውሎስ መልእክታት ከሌሎቹ ከሐዋርያት ከዮሐንስ ከያዕቆብ ከይሁዳ ከጴጥሮስ ብለን የተናገርናቸው ከእነዚህ መካከል ዮሐንስ እና 3 መልእክታት ጨምሮ ዮሐንስ መልእክት ማለት ነው። በተጨማሪው ዲያቆን በካህኑ ደግሞ ግብረ ሐዋርያት እስከሚነበቡ እስከዚያ ድረስ አይተናል። አሁን ላይ ቅዱስ ኃያል ከሚባለው ጀምሮ ጸሎተ ቅድስና የምንለው ትሪሳይዮስ በሌሎች አሃት አብያተ ክርስቲያናት ትሪሳይዮስ ተብሎ የሚጠራው ይህ ማለት በእኛ ደግሞ ቅዱስ ኃያል ቅዱስ በእኛ ኪዳን የምንለው በአጠቃላይ ኪዳን የምንለው እኛ ይህ የኪዳን ጸሎት ደግሞ የሚጀምረው ቅዱስ ኃያል ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም እምቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ እያልን አርገ በስብሐት ውስተ ሰማያት ዳግመ ይመጽእ ይኮንን ሕያዋን ሙታን ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜሰ ወዘልፈኒ ብለን እስከምንጨርሰው ድረስ ይህ ጸሎተ ቅድስና ይጀምራል። ከዚያ መካከል የሚደረሰው የኪዳን ጸሎት ማለት ነው። ይህ እስከሚባልበት ድረስ ይሄ የሚባለው የትኛው ነው ከተባለ በቅዳሴው መካከል ያለው በቅዳሴው መካከል የሚባል ነው። ይሄ ኪዳን የምንለው ደግሞ እንግዲህ መቼ መጣ ለሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ ስቅለት ድረስ ለ3 ዓመታት ቅዱሳን ሐዋርያትን ሲያስተምር የነበረው ወንጌል ይባላል። ከሞቱ በኋላ በትንሣኤው ደግሞ ስለዚህ ይህ ኪዳኑን ያስተማረው ማን ነው ካል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ያስተማረው ደግሞ ከትንሣኤው በኋላ እስከ ዕርገት ድረስ ለ40 ዕለታት እየተገለጠ ቅዱሳን ሐዋርያትን ሲያስተምራቸው ቆይቷል። ኪዳኑ ስለዚህ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ያስተማረው የነገረው ትምህርት አጠቃላይ የሚይዘቱ የኪዳን ጸሎት የኪዳን ይዘት ስለ ሰውነቱና ስለ አምላክነቱ የሚናገር የመልጃ የልመና ጸሎት ነው። ስለ ባሕርይ አባቱ ስለ እግዚአብሔር አብ ስለ ራሱ ስለ እግዚአብሔር ወልድ ሕይወቱ ስለሆነ ስለ መንፈስ ቅዱስ አብዝቶ የሚናገረው ይሄ መጽሐፈ ኪዳን ይባላል። በዚህ መካከል ደግሞ በኪዳኑ መካከል ሜን 3ቱ በዝተው ይነገሩበታል።
ድረስ ያለውን አጠቃላይ የሚነገርበት ነው። ኪዳን ይህ የቤተክርስቲያን 366 ቀናትን ያለማቋረጥ በቤተክርስቲያን የምትጸልየው ጸሎት ነው። ይህ ማለት ዓመት እስከ ዓመት የሚጸለይ ጸሎት ነው። በቤተክርስቲያን የማይታጎል ዓመት እስከ ዓመት የሚደረስ የቅድስና አገልግሎት የቅድስና ጸሎት ነው። ቅድስና ጸሎት ነው እና ከዚህ ይጀምራል። ምን ጸሎተ ቅድስና? በእኛ ቤተክርስቲያን ያው ትንሳኤ ያልኳቸው በእኛ ቤተክርስቲያን ኪዳን ብለን በልዩ ስሙ የምንጠራው ይሄ ጸሎት በዚሁ በቅዳሴው መካከል 3 ኪዳናት ይደረሳሉ። እንግዲህ ከዚህ ጀምሮ ያው ከእኛ ቤተክርስቲያን ጀምሮ በመላው ኦርቶዶክስ ዓለም በዚህ ልክ ይህን የኪዳን ጸሎት ታደርሳለች ማለት ነው። የኪዳን ጸሎት ይደረሳል። በዋናነት ግን በዚህ መካከል የሚባለው በቅዳሴው መካከል ሁሉ ጊዜ 3 ብቻ ነው። 3 ኪዳናት። በጠዋቱ ኪዳን የሚደረሰው 9 ነው። 9 ቁጥር ያለው ኪዳን ነው። 9 ኪዳን በጠዋቱ ጸሎት ይደረሳል። በቅዳሴው መካከል ግን ሁሉ ጊዜ 3ቱ ይደረሳል። ይህም ደግሞ በጠዋቱ ስለተባለ በጠዋቱ ኪዳን ስለተደረሰ ያኛው ማለት ነው። ያው በቤተክርስቲያን ጠዋት ሙሉውን ኪዳን ያላደረሰ ሰው ቅዳሴ መቀደስ አይችልም። ቅዳሴ መግባት አይችልም። ይህን በባለፈው ተናግሬያለሁ። ቆራቢያን በስርዓተ ቤተክርስቲያን የሚታዘዘው የሚቆርቡት ቆራቢያንም ኪዳነ ጸሎት የጸሎት ኪዳን ጠዋት መጥተው ተነስተው ቅዳሴ ውሎ ከሆነ ጠዋት መጥተው ኪዳን ሳያደርሱ መቁረብ አይችሉም። አሁን ላይ ግን ጠንካሮች አይደለንም። ትንሽ ስንፍና እየበዛብን ደካሞች እየሆን ከልክልናቸው ርቀው ከሚቀሩ ቀስ ብለው እየገባቸው እየጠነከሩ ሲሄዱ ያደርጉታል በማለት ቤተክርስቲያን እንዲሁ በመጡ ሰዓት ቅዱስ ሥጋውን ክቡር ደሙን ታቀብላቸዋለች። ስርዓቱ ግን እነሱም እንደ ቅዳሴያኑ ኪዳን እንዲያደርሱ የኪዳኑ ጸሎት። ምክንያቱም ይሄ የቅድስና ጸሎት ነው። ይሄ ጸሎት ደግሞ ከጽንሰቱ እስከ ልደቱ ከጥምቀቱ እስከ ስቅለቱ ከትንሣኤው እስከ ዳግም ምጽአቱ ድረስ ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ሰውነቱ ስለ አምላክነቱ ስለ ላኪው ስለ እግዚአብሔር አብ ስለ እግዚአብሔር መንፈስ ቅዱስ አብዝቶ የሚነገርበት የአምላክነት ስራ በሰውነት እንዴት እንደተገለጠና ሰዎችን እንዴት እንዳዳነ የሚናገር እኛ ለቅድስና እንዴት እንደበቃን እኛን ስለማዳኑ የሚነገር ሰፊ የቅድስና ጸሎት ስለሆነ ሁልጊዜ ቅዳሴያን ይህን አስቀዳሾች ቆራቢዎች ሁልጊዜ ይህን ጸሎት እንዲያደርሱ ቤተክርስቲያን ታዛለች ማለት ነው፣ ስርዓተ ቤተክርስቲያን። ስለዚህ ይህም ስርዓተ ቤተክርስቲያን የምትማሩ ቆራቢያን ኪዳን ማስደረስ አለባቸው። ቅዳሴ ከመጀመሩ በፊት ቅዳሴ ውሎ ከሆነ ጠዋት ነው ኪዳኑ የሚደረስ። ሁልጊዜ የእኛ ቤተክርስቲያን ኪዳን ዘነግ መስዋዕት ዘሰርክ ብላ ነው።
ኪዳን በጠዋት ቅዳሴ ግን በውሎ በምን በጾም ጊዜ ከትንሣኤ ውጭ ሁልጊዜ በጥር በምናምን አንዳንድ ገዳማት ሁልጊዜ ውለው ይቀድሳሉ። ለምን? ይህን ስርዓት በመከተል ነው። ኪዳን ዘነግ መስዋዕት ዘሰርክ ስለሚል ስርዓተ ቤተክርስቲያን ኪዳን ሁልጊዜ በጠዋት ነው። ቅዳሴ ደግሞ ከትንሣኤ ውጭ በሰርክ ይቀደሳል። በሰርክ ውሎ ማለት ነው። ለምን ቅዳሴው የውሎ ሆነ ከተባለ የበላነው ከሆዳችን እስኪጠፋ ለአፋችን ምሬት እስኪሰማን መጾም ያለብን 18 ሰዓታት ስለሆነ። ለምንድን ነው ይህን 18 ሰዓታት የምንጾሙ? ጌታችን መድኃኒታችን ኢየሱስ ክርስቶስ 18 ሰዓታትን ነው መከራ የተቀበለው። ስለዚህ እርሱ መከራ እየተቀበለ ያሳለፋቸውን ሰዓታት እኛ ደግሞ በጾም ማሳለፍ አለብን። ሐሙስ ከ3 ሰዓት ጀምሮ እስከ 9 ሰዓት ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመከራ ነበር ያሳለፋቸው ጊዜ። ስለዚህ እነዚህ ሲቆጠሩ የሚሆኑት 18 ሰዓታት። ይህን 18 ሰዓት ሙሉ መጾም ስላለብን በዚህ ልክ ነውና ኪዳን ጸሎተ ቅድስና ነው። ስለዚህ በቅዳሴ ጊዜ ሁል ጊዜ ቅዳሴ ማስቀደስ አለብን። ከዚህ ቀጥሎ ኦስሉስ ቅዱስ መሐረነ፣ ኦስሉስ ቅዱስ መሐከነ፣ ኦስሉስ ቅዱስ ተሳሃለነ ነው የምንለው። አብ ወልድ ኦስሉስ ቅዱስ ማለት ስሉስ ሶስትነታቸውን የሚያመለክትን ነው። ሶስትነታቸው የአብ የወልድ የመንፈስ ቅዱስን ማለት ነው። ስሉስ ቅዱስ በአጠቃላይ ስንገልጽ ስላሴ ማለት ነው። ስሉስ ማለት ስላሴ ማለት ነው። ስለዚህ ሶስትነት በአንድነት የተገለጸበት ነው። ይሄ ሶስትነት በአንድነት ኑ ሰውን በአርአያዬና በአምሳሌ ልፍጠር እንዳለ ያለ ነው። የመጀመሪያው አንድነትን ይገልጣል። ሶስትነትን ምን ኑ ማለት ለብዙ ነው። በእኔ አምሳል በእኔ አርአያ እኔን አስመስዬ ማለት ደግሞ አንድነትን የመጀመሪያው ኦሪት ዘፍጥረት ላይ ያለው ስለ ሰው አፈጣጠር በሚናገረው ምዕራፍ ላይ ማለት ነው። ይህ ደግሞ ኦስሉስ ቅዱስ መሐረነ፣ ኦስሉስ ቅዱስ መሐከነ። ይህ ኦስሉስ ሲል ሶስትነትን፣ መሐረነ ሲል ደግሞ ይቅር በለን አንድነትን፣ መሐከነ ራራለን፣ ተሳሃለነ። አዎ እንደኛ በደል እንደኛ ጥፋት እንደኛ ስህተት ሳይሆን እንዳንተ ቸርነት ተውልን በደላችንን ኃጢአታችንን ብለን ከዚህ ከኪዳን ቀጥሎ የሚባል የጸሎት ክፍል ነው። ከዚህ በኋላ ተፈሥሒ ኦ ማርያም ድንግል ምልዕተ ጸጋ እዚያ ስብሐት ወክብር ስሉስ ቅዱስ በማለት ይጠናቀቃል። ይሄ የኪዳኑ ማለት ነው። ከዚህ ቀጥሎ ጸሎተ ወንጌል ነው። ጸሎተ ወንጌል ከኪዳኑ ጸሎት ቀጥሎ ማለት ነው። ኪዳኑ ከተባለ የኪዳኑ ጸሎት ትሪሳጊዮስ የምንለው ወይም ኪዳን የምንለው ጸሎት በዚሁ ይጠናቀቅና ጸሎተ ወንጌል የምንለው ይጀምራል። ጸሎተ ወንጌል ሁልጊዜ በዚህ መካከል የነበሩትን ደግሞ ሀሳባቸው ተበትኖ በዚህ ብለው የነበሩትን ሀሳባቸው እንዲሰበሰብ አእምሯቸው እንዲመለስ ተንሥኡ ለጸሎት የሚባለው በየምዕራፉ የሚባለው በዚህ ሰዓት አለ። ተንሥኡ ለጸሎት ሰላም ለኩልክሙ እንደ ቃል ይሆንልን ይደረግልን ብለው ነቅተው ለተከታተሉት ስለ መንፈስ የሚለው ማለት ነው። አቤቱ ይቅር በለን ማለታቸው እንዳሉ ድምፃቸውን ማሰማታቸው አቤቱ እንደኛ ኃጢአት እንደኛ በደል ሳይሆን አንተ ይቅር በለን ማለታቸው ደግሞ በደላቸውን ኃጢአታቸውን ማመናቸው
የሚያሳይ ነው። እዚህ ላይ ምስለ መንፈስ ከሚለው በድለናል፣ አጥፍተናል፣ ኃጢአተኞች ነን፣ ግን እንዳንተ ቸርነት እንዳንተ ምሕረት አቤቱ ይቅር በለን የሚባለው ምስለ መንፈስ ማለት ይህን ማለት ነው። እስካሁን የተነገረው ራራለን፣ ማረን፣ ራራለን፣ ይቅር በለን ብለዋል። ምሕረትን፣ ርኅራኄን፣ ይቅርታን ከእግዚአብሔር ጠይቀዋል። በሉ ምሕረትን ይቅርታን ከሱ ስትጠይቁ በጸሎት ተግታችሁ ነው። አእምሯችሁን ሰብስባችሁ ሕሊናችሁን አነሳስታችሁ ነው ሲል ዲያቆኑ ተነሱ ለጸሎት ይላል። በዚህ ሰዓት ጸሎተ ወንጌል ከመጀመሩ በፊት ተነሱ ለጸሎት ይላል። ተነሱ እንዲራራላችሁ ይቅር እንዲላችሁ ተነሱ እንዲራራላችሁ ይቅር እንዲላችሁ ሊሰጣችሁ የምትፈልጉ ከሆነ ሚዩት እኔ ይሆን እያስተጋባ ነው። አንዳንድ ጊዜ ሚዩት የሚከፍት ካለ ሚዩት አድርጉ። እሺ ምንቴ እጃ ይቻለሁ። ምን ነበር ምን ተስኖት? አይ ዮኒን እየጠቆምን ነው። በቃ በጽሁፍ አሳውቁት። እንደዚህ እጅ ሲወጣ ለእኔ ይመስለኛል። በጽሁፍ ንገሩት። መልካም እሺ። ስለዚህ ርኅራኄውን፣ ምሕረቱን፣ ይቅርታውን የምትፈልጉ ከሆነ የእግዚአብሔር ምሕረት የእግዚአብሔር ይቅርታ የእግዚአብሔር ቸርነት እግርን አጣጥፎ ተቀምጦ ሳይሆን ስለ በደል ስለ ኃጢአት አምኖ በእግዚአብሔር ፊት ወድቆ ስለ ራስ ጸልዮ ነው። አንዳንድ የዋሆች አሉ። ዝም ብለው አድርገው እነሱ ያቃታቸውን ጸሎት፣ እነሱ ያቃታቸውን ትጋት፣ እነሱ ያቃታቸውን ጠዋት ተነስቶ ኪዳን ማድረስ፣ ቅዳሴ አስቀድሶ ስጋ ወደሙን መቀበል፣ ገንዘባቸውን በመበተን እግዚአብሔር የሚመራቸው የሚመስላቸው ክርስቲያኖች ይህ እንዳታደርጉ። እግዚአብሔር ይቅርታን የሚሰጣችሁ በቻላችሁት መጠን ተግታችሁ ስታደርጉ ነው። ተግታችሁ ቤተክርስቲያን ስትሄዱ፣ ተግታችሁ ኪዳኑ ስታደርሱ፣ ቅዳሴውን ስታስቀድሱ፣ ለጸሎት ትጉ ስትሆኑ፣ ስንፍናን ስታርቁ ነው። ባል ሚስቱን፣ ሚስት ባሏን ማዳን የሚችሉት አንተ ሂድ እኔ እጸልይልሃለሁ፣ አንተ ግባ ይሄን አደርግልሃለሁ በማለት ሳይሆን ተግተው በጋራ ሆነው እንዲተጋ፣ ቤተክርስቲያን እንዲሄድ፣ እንዲጸልይ፣ ኪዳን እንዲያስደርስ፣ ቅዳሴ እንዲያስቀድስ ማገዝ ስትችል ነው። ማገዝ ሲችል ነው እሱ። በእርግጥ መትጋት እንዲችሉ መጸለይ ይቻል ይሆናል። ትጋትን እንዲሰጣቸው፣ ለጸሎት ልቦናቸው እንዲነሳሳ፣ እግራቸው ወደ ቤተክርስቲያን እንዲሄድ፣ ወደ ቅድስናው ቦታ እንዲረግጡ ማድረግ ይችላል እንጂ እሱ ከቤት ተኝቶ እሷ ሌሊት ወጥታ ሄዳ ለእሱ የምታሰጠው ምሕረት የለም። ለራሷ ነው። ሰው በራሱ ትጋት ነው የሚድነው፣ በራሱ ጥንካሬ ነው፣ በራሱ ብርታት ነው። እና በዚህም ሰዓት ምሕረትን፣ ርኅራኄን፣ ይቅርታን ከፈለጋችሁ ተነሱ የሚለው ይነገራል። የጸሎት ስርዓት በዚሁም ላይ አምነናል፣ ተነስተናል፣ ተግተናል። ነገር ግን በእኛ ትጋት በእኛ ጥንካሬ የሚቀር በደል ስለሌለን በደላችን ብዙ ስለሆነ እንደ ቃልህ እንዳንተ ይሆንልን፣ እንዳንተ ምሕረት ቸርነት። ካህኑ በነገራችን ላይ እያንዳንዱ ቃል የሚናገሩ ክርስቶስን ወክሎ ነው። ስለዚህ እነሱ መልሰው እንዲያ ነው የሚሉት ለካህኑ፣ ለዚህ ለተወካዩ። እና በዚህም ሰዓት ህዝቡ ይነሳሳሉ፣ ተነስተናል ብለው ድምፃቸውን ያሰማሉ። ልባቸው መማረኩን፣ አእምሯቸው መመለሱን፣ ህሊናቸው በቃሉ ረፍት ማግኘቱን፣ እርሱን መማጸናቸውን ሲገልጹ ጸልዩ በእንተ ወንጌል፣ ስለ ወንጌል ጸልዩ ይላል። ከዚያ
ይረስየነ ድልዋነ አመንስ ማለሰም የወንጌል ቅዱስ ይረስየነ ድልዋነ ለሰሚያ ወንጌል ቅዱስ ቅዱስ ቃሉን ወንጌሉን እንሰማ ዘንድ ይረስየነ ድልዋነ ለመስማት የበቁት ለማየት የተፈቀደላቸው ቅዱሳን አባቶቻችን እንደነሱ ከነሱ ጋር የነሱ ጆሮዎች የነሱ አይኖች ለእኛ ታድለውንና ተሰጥተውን እንድንሰማ የበቃን አድርገን እኛ በአቅማችን ተዘጋጅተናል። እኛ በፊት ቆመናል። ግን አንተ ፈቅደህላቸው የሰሙ አሉ ይላሉ። ይህንም ደግሞ አያይዞ ካህኑ ይላል እግዚአብሔር ኢየሱስ ክርስቶስ የሚለውን ጸሎት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ብዙ ነቢያት ይህን ቃል ለመስማት ፈልገው ነበር፣ አልሰሙም። ለማየት ወደው ነበር፣ አላዩ። እኛ ግን ዛሬ ላይ ቆመን የሰሙ ጆሮዎቻችን ያዩ አይኖቻችን የተመሰገኑ ናቸው ይላል። እነርሱ ተዘጋጅተናል ብለዋል። በዚህም ጊዜ እያየነው ነው ማንን ክርስቶስ ያስተማረውን ቅዱስን ወንጌል ጆሮአችን ለመስማት አይኖቻችን ለማየት በቅተዋል። እነሱ ብዙ ነቢያት ሊያዩ ፈለጉ፣ ብዙ ነቢያት ሊሰሙ ወደዱ፣ አላዩም፣ አልሰሙም ተብሏል። ብዙ ከእግዚአብሔር ጋር ለመነጋገር የበቁ አባቶቻችን መቼ ነው ለአዳም የገባውን ቃል ኪዳን ለአዳም የሰጠኸውን የምህረት ቃል ኪዳን በሐሙስ ዕለት ወመንፈቃ ለዕለት ተወለድ ወለተ ወለድ ወእድህ ውስተ መርበብከ ወእትየዘወከ በሞት ወበመስቀል 5 ቀን ተኩል 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ መጥቼ ወልጄ እንደ ሕፃናት በሜዳ ላይ ድሄ በመስቀል ተሰቅዬ ሞቼ ተነስቼ አድንሃለሁ ብለህ ለአዳም የገባለት ቃል ኪዳን መቼ ነው? ይሄ ነው። ወንጌሉ ስለ ክርስቶስ ስለሚናገር፣ ስለማስተማሩ፣ ስለመውረዱ፣ ስለመምጣቱ፣ ሰው ልጅ ስለማዳኑ የሚናገር ቅዱስ ቃል ስለሆነ ይህን ይመኙ ነበረ ቅዱሳን ነቢያት። እኛ ግን የእነሱ ምኞት ለእኛ ደርሶልናል። አይኖቻችን አይተውታል ክርስቶስ። ዛሬ እያየነው ነው ክርስቶስ። ዛሬ እየበላነው ነው ክርስቶስ። እየጠጣነው ነው። በእጃችን እየዳሰስነው እየጨበጥነው ነው። በአይናችን እየተመለከትነው ነው። እና ቃሉን ወንጌሉን ለመስማት የተዘጋጀን ለማለት ይህ ይባላል። ከዚህ ቀጥሎ ይህን እንደቀጠለ ተዘከር እግዚኦ እላውስኡነ ከመ ንዘከሮ የሚለውን መልሶ ይላል። ይህን ቃሉን ከተናገረ በኋላ መስማታችንን ማየታችንን ያረጋግጥ። ይሄ ለመስማት የበቃ ነው፣ ለማየት የታደል ነው። ይህን ቃል እኛ ዛሬ በበደላችን በኃጢአታችን ከልባችን ወጥቶ በሰውነታችን እንዳታድር በኃጢአት አቆሸሸ ነው።
በኃጢአት ወድቀናልና እባክህን ጌታ ሆይ ይህን የይቅርታ ቃል አስብ ብለው ይመልሳሉ። አስብ ብለው በዚህ ይላሉ ማለት ነው። ከዚህ በኋላ ምስባክ ነው። እንዳላበዛባቸው አጠር እያደረኩ ልሄድ። ያንዳንዱ ተገባው ሊበዛባችሁ ስለሚችል ምስባክ የሚባለው ሁልጊዜ ከዳዊት መዝሙር የሚወጣ ጥቅስ ነው። እርሱም 3 መስመሮች ብቻ ያሉት ሆኖ እንደ ቃላቱ ማጠርና መርዘም ወይም እንደ ወዳጅነቱና ተነሽነቱ ዜማው ይለያይ እንጂ ሁልጊዜ የሚዜመው አንድ አይነት ነው። 3 መስመር ነው። ከ3 መስመር አያልፍም። 3 መስመር ነው ያለው። ዜማውም ተመሳሳይ ነው። የሚለያይበት ምክንያት ግን በንባብ ስልት 4 የንባብ ስልቶች አሉ። ተነሽ፣ ሰያፍ፣ ተጣይ፣ ወዳቂ የሚባሉት እንደ ንባቡ ዜማው ይለያያል። እንደ ንባቡ እንደ ወዳቂ፣ እንደ ተነሽ፣ እንደ ተጣይነቱ ይባላል። ይሄ የሚባለው በዲያቆኑ አማካኝነት ነው። በዲያቆኑ 2 ጊዜ ህዝቡ እየተቀባበለ 2 ጊዜ፣ በመጨረሻ ጊዜ በድምሩ በጋራ 1 ጊዜ ይባላል። በድምሩ 5 ጊዜ ነው የሚባለው። 5 ጊዜ መጀመሪያ 2 ጊዜ ዲያቆኑ ይላል። ገባሬ ሰናይ ዲያቆኑ ማለት ነው። ቀጥሎ ህዝቡ ይላል። ድጋሜ እሱ ይላል፣ ህዝቡ ይላል። ድጋሜ 5 ጊዜ ነው የሚባለው። 5 ጊዜ እየተቀባበል እንለዋለን ማለት ነው። እንግዲህ 5 ጊዜ ይዘመራል። ዘሩ የዳዊት ሆኖ 5 ጊዜ መባሉ ጌታ ከ5000 ዘመን በኋላ ከዳዊት ዘር መወለዱን ለማመልከት የሚባል ቃል ነው። ይሄ 5 ጊዜ መባሉ ጌታ ከ5000 ዘመን በኋላ ከዳዊት ዘር መወለዱን ለማጠየቅ ነው። በዚህ ጊዜ ካህኑ እግዚአብሔር ልዑል ይባርክ የሚለውን ጸልዮ 4ቱን ማዕዘን ይባርካል። እግዚአብሔር አምላክን ወዳጅ ነው መፍቀሬ ሰብ አንተ ውእቱ ዘፈነው ቆሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን የሚለው ጸሎት በዚህ መካከል ይጸለያል ማለት ነው። አንተ ውእቱ ዘፈነው ቆሙ ለሐዋርያቲከ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን፣ ቅዱሳን ንጹሐን የሆኑትን ሐዋርያትን ይህን ቃል እንዲመሰክሩ፣ እንዲናገሩ፣ ወንጌልህን እንዲሰብኩ፣ ዓለምን እንዲያቀኑ፣ የጠፉትን እንዲመልሱ፣ አንተን በዓለም ላይ እንዲያስተዋውቁ የበቁ አድርገህ የላካቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህ ያንተን ቅዱስ ቃል እኛም ስንሰማና ስንናገር አንተ በቸርነት በምሕረትህ በጠፉ ጊዜ ሰብስበህ ድፍረት አቅም ባጡ ጊዜ ኃይልና ብርታት ጥንካሬ የሚሆን መንፈስህን በእነርሱ ላይ አሳድረህ ኃይልህን እንዳቀዳጃቸው ዓለምን ድል እንዲነሱ አንተ እንደረዳሃቸው እኒህን ቅዱሳን ሐዋርያትን የረዳህ እኛንም መርዳን የሚጸለይ ጸሎታን ሐዋርያትን የረዳህ እኛንም መርዳን የሚል ካህኑ የሚጸለይ ጸሎት አለ። ካህኑ ይጸልያል ማለት ነው። ይሄ በዚህን ጊዜ ይባላል ወንጌሉ ይባላል። በዚህ መካከል ብሩክ እግዚአብሔር አባዜ ኩሉ አይኩት ወላ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ አይኩት ወለወልድ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ለኩልነ አይኩት ወለ መንፈስ ቅዱስ ብሩክ እግዚአብሔር አባዜ ኩሉ ዓለም ከመፈጠሩ ዘመን ከመቆጠሩ ጀምሮ የነበረ አምላካችን እግዚአብሔር አብ ብሩክ ነው። ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ ሰውን ለማዳን
የጠፉትን ለማግኘት የወደቁትን ለማንሳት እኛን በጥቅሉ ለመሰብሰብ ወደዚህ ዓለም የአባትህን ያንተን የመንፈስ ቅዱስን ፈቃድ ለመፈጸም የመጣ የወረድክ የተወለድክ ኢየሱስ ክርስቶስ አንተን የተባረክ ነህ። ለሁላችንም እንድንነጻ እንድንጸና የረዳህን መንፈስ ቅዱስ ዛሬም ቤተክርስቲያንን እየጠበቅካት እየረዳሃት ያለህ መንፈስ ቅዱስ አንተም ቡሩክ ነህ ብለው ካህናቱ እየተቀባበሉ ይህን ያደርሳሉ። ከዚህ በኋላ እግዚአብሔር ምስለ ኩልክሙ እግዚአብሔር ከእናንተ ጋር ይሁን የሚለውን ጸሎት በዚህ ማከፍ አድርጎ ይጸልያል ካህኑ። በዚሁም አማካኝነት ምስለ መንፈስከ ከመንፈስ ጋር ብለው ሕዝቡ ይቀበላሉ። በከፍተኛ ድምፅ በልዑል ዜማ ወንጌል ቅዱስ ይላል። በዚህ መካከል ወንጌል ቅዱስ ሲባል በሶስቱ ዘዜነወ ይባላል። በማቴዎስ፣ በማርቆስ፣ በሉቃስ። ለዮሐንስ ብቻ ዘሰበከ ይባላል። ይኸውም የሆነው ዘዜነወ ማለት የነገርከንን ማለት ነው። ዜነወ ነገረ፣ ዘዜነወ አንተ የተናገርከውን ቃል። ይህ የሚባል በሶስቱ በማቴዎስ፣ በማርቆስ፣ በሉቃስ በሶስቱ ወንጌላውያን ዘዜነወ ይባላል። በማርቆስ ደግሞ ለብቻው ዘሰበከ ይባላል። በተለያየ መልኩ አባቶቻችን ሊቃውንት በትርጓሜያቸው የዮሐንስ ወንጌል ከሶስቱ ወንጌላት የተለየ እንደሆነ እነሱ ምድራውያን ሲባሉ እሱ ሰማያዊ ይባላል። በተለየ መልኩ እንዲያው ስንደርስበት እንነጋገራለን። ቅዳሴ የሚቀደስበት በተለየ መልኩ የዮሐንስ ወንጌል ከአራቱ ወንጌላውያን መካከል የዮሐንስ ወንጌል የከበረ ወንጌል ነው። ታቦት የሚለው ስጋ ወደሙ የሚቀደስበት የሚከብርበት ፍጹም መለኮት የተዋሃደውን ስጋ የምንቀበልበት የሚከብረው በታቦት ላይ በጽላት ላይ ማለት ነው። የዮሐንስ ወንጌል ቤተክርስቲያን በተዘረፈበት እንደ አጋጣሚ ሆኖ ካህኑ ሊቀድስ ምእመናኑ ሊቆርቡ ወደ ቤተክርስቲያን ሄደው ድንገት ታቦት የሌለው ነው ጽላት ተዘርፎ ቢደረስ ካህኑ እንዲሁ አያሰናብታቸው። የዮሐንስን ወንጌል አስቀምጦ ወይም ደግሞ ጽላት በሌለበት ታቦት ባልተገኘበት ቦታ ላይ ካህኑ የዮሐንስን ወንጌል አስቀምጦ እንደ ታቦት አድርጎ ስጋውን ክቡር ደሙን ያቀበላቸው ይላል ስርዓተ ቤተክርስቲያናችን እና በዋናነት ከአራቱ ወንጌላውያን መካከል የዮሐንስ ወንጌል የከበረ ነው። ዘዜነወ ማለታቸው ደግሞ አንተ የነገርከንን ማለት ነው። ዘሰበከ ሰበከ ያው ዘሰበከ የሚለው መናገር ከሚለው የተለየ አንቀጽ አለው። ዘሰበከ መናገር ማሰማት ነው። መስበክ ማሳወቅ ነው። አሁን ይሄ የዮሐንስ ወንጌል ተለይቶ ዘሰበከ ይባላል። እነዚያ የተናገርከውን ማለት በአጠቃላይ እነዚህ የክርስቶስን ሰውነት ሰው መሆኑን ምድራዊ ሕይወቱን መውጣት መውረዱን ዙሮ ማስተማሩን ስለሚናገሩ ነው። የሰውነቱን ስራ የክርስቶስን ሰው መሆን አብዝተው ይናገራሉ። ምድራዊ ሕይወቱን ይተርካሉ።
መውጣት መውረዱን ያሳውቃሉ። ዙሮ ማስተማሩን ይናገራሉ። ዙሮ ማስተማሩ። ስለዚህ እነማን? ሶስት ወንጌላውያን ይህን ይናገራሉ። ዮሐንስ ግን ደረቅ ቃልን መለኮታዊ ትምህርትን ስለሚናገር ወንጌሉ ወደ ትምህርት የሚያመዝን ስለሆነ ዘሰበከ ይባላል። ወንጌሉ ዘሰበከ እንግዲህ የሚጀምረው ከሰማያዊ ልደቱ ነው። ከማያልቀው ከማይወጣበት ውቅያኖስ ተጨልፎ ከማያልቅ ባህር ከአምላክነቱ ባህሪ ነው የሚጀምረው። የአምላክነቱን ባህሪ ነው አስቀድሞ የሚናገረው። ቀዳሚው ቃል በውእቱ ቃል እያለ በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ያም ቃል ራሱ እግዚአብሔር ነበረ እያለ ነው። በመጀመሪያ አንቀጹ ላይ በመጀመሪያ ቃል ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ከዚያ በኋላ እያለ መጥቶ ነው ከእግዚአብሔር አብ ከባህሪ አባቱ ከእግዚአብሔር አብ መወለዱ እየተረከ በዚያ ነው የሚጀምረው ታሪኩ እና በተለየ መልኩ እሱ ደረቅ ቃል መለኮታዊ ትምህርትን ስለሚናገር ነው። የዮሐንስ ወንጌል ደረቅ ቃልን መለኮታዊ ትምህርትን ስለሚናገር፣ ያንኛው ግን ሰው መሆኑን የክርስቶስን ሰው መሆን ምድራዊ ሕይወቱን መውጣት መውረዱን ዙሮ ማስተማሩን ስለሚናገሩ ሶስቱ እነዚህን ያዙልኝ። የክርስቶስን ሰው መሆን ምድራዊ ሕይወቱን መውጣት መውረዱን ዙሮ ማስተማሩን ስለሚናገር፣ እሱ ግን ደረቅ ቃልን መለኮታዊ ትምህርትን ስለሚናገር ዮሐንስ በዚህ መልኩ ዘሰበከ ይባላል። የዮሐንስ ሲሆን በመጨረሻ ያለው መደምደሚያ ክፍል እንዲሁ ከዚሁ ጋር የተያያዘ ነው። እያንዳንዳቸው አላቸው። ወንጌል በእያንዳንዱ ምዕራፍ በዕለት በሳምንት በወር በዓመት የተወሰነ ስለሆነ ካህኑ እንደ ግጻዊው ስርዓትና እንደ ዕለቱ ሁኔታ ለዕለቱ የተመደበውን ወንጌል ያነባል። ለዕለቱ የተመደበውን ወንጌል ይህን ደግሞ በባለፈው መግቢያ ላይ የቅዱስ ጳውሎስን መልእክት ስንናገር ሁሉ ያፈቅረው ለእግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ የሚለውን ከዲያቆኑ ከጀመረ በኋላ እስከ ወንጌል ድረስ በተናገር ነው። አምስቱ የጳውሎስ ከሐዋርያት መልእክት፣ የሐዋርያት ስራ፣ ግብረ ሐዋርያት፣ ወንጌል፣ ምስባክ፣ ወንጌል እነዚህ አምስቱም ዕለቱን፣ ቀኑን፣ በዓሉን በተመለከተ ነው። ዓመታዊ ክብረ በዓል ከሆነ ስለ ክብረ በዓሉ፣ በዓሉን በተመለከተ በበዓሉ በዕለቱ ያን ደግሞ የሚያዘው ግጻዊው ነው። ይህን ሊቃውንቱ አስማምተው ነው ያስገቡ። አስማምተው የጳውሎስ መልእክት ከሐዋርያት መልእክት እንዳይለይ አድርገው፣ የሐዋርያት መልእክት ከሐዋርያት ስራ እንዳይገነጠል አድርገው፣ የሐዋርያት ስራ ደግሞ ምስባኩ ከመዝሙረ ዳዊቱ 5 ጊዜ ተመላልሶ ይባላል ያልነው ምስባኩ ከመስባኩ እንዳይለይ አድርገው፣ ምስባኩ ከወንጌሉ እንዳይለይ አድርገው አምስቱንም በዓሉን በተመለከተ አጣጥመው አሳምረው ግጻዊ በሚባል መጽሐፍ አስቀምጠውታል። በዚያ መልኩ ይከናወናል ማለት ነው። እንግዲህ ከዚህ አያይዞ ቅዳሴው ግዕዝ የሆነ እንደሆነ በወንጌል መራሕይከነ ይባላል። ቅዳሴው ግን ዕዝል የሆነ እንደሆነ ተፈስሑ በእግዚአብሔር ዘረዳእነ ወየብቡ ለአምላከ ያዕቆብ ንስኡ መዝሙረ ወሀቡ ከበሮ የሚለው በዕዝል ጊዜ ይባላል። በዕዝል ጊዜ በጊዜ ጊዜ በወንጌል መራሕይከነ ወበነቢያት ናዘዝከነ ዘለሊከ አቅረብከነ እና ይሄ ዕዝልና ግዕዝ በዜማ የሚለይ ቢሆንም ከዚህ ላይ ግን የሚለየው በዜማ ሳይሆን በሚስጢር ነው። ሌሎቹ ሙሉ ቅዳሴው ከዚህ በኋላ ነው። እንግዲህ በወንጌል መራሕይከነ ወንጌል ከተነበበ በኋላ
ወንጌል ከተነበበ በኋላ ጻኦ ንዑሰ ክርስቲያን ከሚለው ከፍሬ ቅዳሴው ጀምሮ ነው እዝልና ግዝ የሚለየው። እዝልና ግዝ የሚለየው በቃለ እግዚአብሔሩ ነው፣ በጩኸት በዜማው ነው የሚለየው። ከዚህ ላይ ግን በዜማ ሳይሆን የሚለየው በሚስጢር ነው። በሚስጢር በወንጌል መራይ ከነሆነ ነቢያት ናዘዝ ከነ ዘለሊቅ አቅረብ ከነ በነቢያት አረጋጋሃን፣ በወንጌል መንገድ ክናሳየህን፣ ወደዚህ ወደ ህይወቱ አቀረብከን፣ መራሃን፣ አመጣህን። ቀድሞ እንዳንጠፋ ነቢያቱን ልከህ እያጽናና በኋላ ደግሞ ወንጌሉን አስተምረህ ነግረህ ከዚያ በኋላ ደግሞ ህይወትህን ራስህን ሰጥተህ ወደዚህ ወደ ህይወትህ አቀረብከን፣ ራስህን አሳልፈህ ሰጠህን እያሉ ከነቢያት ጀምረው ነው የሚናገሩት። ከነቢያት ጀምረው እዝል ሲሆን ግን ተፈሱ በእግዚአብሔር ዘረዳና ወየብቡ ለአምላከ ይኩን ንስኡ መዝሙረ ወሀቡ ከበሮ። የረዳን አምላካችን እግዚአብሔር በእግዚአብሔር ደስ ይበላቸው። በያዕቆብ አምላክ እልል በሉ። መዝሙርን ያዙ፣ ከበሮንም ተቀበሉ። ለምን? ለዝማሬ ለእልልታ። በማን? በእግዚአብሔር። ምን ስለሆናችሁ? ደስ ስላለን። ይሄ በእዝል ጊዜ የሚባል ነው። ተፈስሑ በእግዚአብሔር በእዝል ጊዜ ይባላል ማለት ነው። እና በአጠቃላይ ምን ለማለት ነው? ይሄ ሌላው በጩኸት በዜማ ነው የሚለየው እዝልና ግዝ። ከዚህ ላይ ግን በሚስጢር ነው የሚለየው ማለት ነው። ስለ ኦሪት የሚናገረው በግዝ የግዝ ኦሪት የግዝ ምሳሌ ነው። እዝል ደግሞ የሐዲስ ኪዳን የፍጹምነት የፍጹም ድህነት የሚናገረው ደግሞ የእዝል ማሳያ ሆኖ አሁን ይቅርታ መምህር ሳሚ አንዴ ሼር ኮፒ ሊንክ እናድርግ። ዋርኒንግ ምልክት አምጥቶብኛል። ሁላችንም ሼር ኮፒ ሊንክ እናድርግ። አዎ ረጅም ሰዓት እየቆየን ስለሆነ ትንሽ እያቆየናችሁ ስለሆነ ሸር ኮፒ ሊንኩ አይረሳ። ድንገት ያለ ሸር ያለ ኮፒ ሊንክ ይመስለኛል ትንሽ ቆይታ ሲኖር እና እኔ ነኝ። ስለዚህ በቃ እኔም እየጨረስኩ ነው ልጨርስ ብዬ ነው ይህን እና በአጠቃላይ እነዚህ ይባላሉ ማለት ነው። በእዝልና በግዝ ወንጌል ከተነበበ በኋላ በእያንዳንዱ ወንጌል ዜማ የሚባሉ የአራቱ ማርስትና የሚዞሩ የተለያዩ አራት መርገፋት አሉ። መርገፍ ይባላል። ይሄ በማቴዎስ ሰማይ ወምድር ያህልፍ ወቃል የሰይ ያህልፍ ይበግዚል አርዳዩ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ለደቀ መዛሙርቱ። የማቴዎስ ወንጌል ምዕራፍ 5 ቁጥር 18 እስከ 24 ያለው ቃል ነው። ይሄ የማቴዎስ ወንጌል ምዕራፍ 5 ቁጥር 18 በድጋሚ 24:34 ላይ ሰማይ ወምድር ያልፍ ቃሌ የሰይ ያህልፍ ይበግዚል አርዳዩ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ይህም የቃሉን አለማለፍ ዳግም ምጽአት እንዳለ የሰማይንና የምድርን መጠንቀቅና ማለፍ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ዓለም እንደሚያልፍ ለማስጠንቀቅ ለማስረዳት ያክል የሚባል ነው። ነአምን አበ ዘበአማን ወነአምን ወልደ ዘበአማን ወነአምን መንፈሰ ቅዱስ ዘበአማን የሚለው በዜማ ይባላል። ይኸው መርገፍ ማለት ነው። በአጠቃላይ በዜማ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ እናምናለን የሚለውን ዜማ ይህን በአጠቃላይ ምን ለማለት ነው? ሰማይና ምድር ያልፋል ቃሌ ግን አያልፍም ለሚለው ቃል እንቀበላለን፣ ተዘጋጅተን እንቀመጣለን፣ እንኖራለን ለማለት ያክል ነው። ይህ ማቴዎስ 28:20 ላይ ያለ ቃል ነው። ነአምን አበ የሚለው የማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ያለ ነው። በማርቆስ ዘቦ እዝን ሰሚዐ ለይስማ ጆሮ ያለው መስማትን ይስማ
ይህ ደግሞ ማርቆስ በራሱ ወንጌል ላይ ምዕራፍ 4 ቁጥር 9 ላይ ያለ ነው። ምዕራፍ 4 ቁጥር 9 ላይ እልክ ኪሩቤል ወሱራፌል። ይሄ የሉቃስ ወንጌል ምዕራፍ 2 ቁጥር 13 ላይ እልክ ኪሩቤል ወሱራፌል የሚባለው መርገፍ የሉቃስ ወንጌል ምዕራፍ 2 ቁጥር 13 ላይ ያለ ቃል ነው። መርገፉ በዜማ የምንለው እልክ ኪሩቤል ወሱራፌል። ከዚያ በሉቃስ ወንጌል ይቀልል እልፈተ ሰማይ ይትደቅ አሐቲ ቃል እሞሪት ወእምነቢያት። ይቀልል እልፈተ ሰማይ ይትደቅ አሐቲ ቃል እሞሪት ወእምነቢያት። በኦሪት በነቢያት ከተናገርኩት ቃል አንዷ ቃል ከምታል የሰማይና የምድር ማለፍ ይቀላል የሚለውን በዚሁ በሉቃስ ወንጌል ምዕራፍ 16 ቁጥር 17 ላይ የሉቃስ ወንጌል ምዕራፍ 16 ቁጥር 17 ላይ ያለውን ቃል ይላል። እዛ መኑ ይመስለከ እምነ አማልክት፣ ከአማልክት መካከል አንተን የሚመስል አንተን የሚያክል እንዳንተ ያለ ማን ነው የሚለው እስከ ፍጻሜው ድረስ ይባላል። ይሄ ደግሞ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ተመልከቱት። የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ መኑ ይመስለከ እምነ አማልክት እግዚኦ የሚለው ከአማልክት መካከል አንተን የሚመስል ማን ነው ተብሎ ስለሚነገረው በዋናነት ጥቅሱን እየሰጠዋችሁ ስለሆነ ከዚያው ላይ አስፍታችሁ እዩት። ቃል በቃል ስለሚነግራቸው ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ እንግዲህ በዮሐንስ ወንጌል ዘየአምን በወልድ ቦ ሕይወት ዘላለም፣ በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን ይፈረድበታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ከዚያ ቀጥሎ ቀዳሚሁ ቃል ወውእቱ ቃል። ቅድም ስንናገር የነበረ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ላይ ቀዳሚሁ ቃል ይህ ሁል ጊዜ በዜማ የዮሐንስ ወንጌል በተነበበ ቁጥር ይባላል። ቀዳሚሁ ቃል ወውእቱ ቃል ቃለ እግዚአብሔር ውእቱ ቃል ሥጋ ኮነ ወኀደረ ላዕሌነ ወርኤነ ስብሐቲሁ ከመ ስብሐተ አሐዱ የሚለው ቃል የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ይባላል ማለት ነው። እነዚህ በአጠቃላይ መርገፎቹ ናቸው። በዚህ የወንጌል ንባብ ጊዜ የበለጠ ጸጥታ እንዲሆንና ሁሉም ለመስማት የነቁ ቃሉንም ለመጠበቅ የበቁ ሆነው መገኘት እንዳለባቸው ትእዛዙ ያስጠነቅቀናል። አንብቦ ሲፈጸም ራሱ ካህኑ ወንጌል ያሳልማል፣ ሌላውንም ራሱ ይሳለማል፣ ሌላውንም ያሳልማል። እንግዲህ ካህኑ አንብቦ እንደጨረሰ ነው በስርዓተ ቤተክርስቲያን ወይም በወንጌሉ የሚታዘዘው። ካህኑ አንብቦ እንደጨረሰ ራሱ ይሳለማል። ከዚያ በኋላ ቀዳሴያኑ ልዑካኑ ያሳልማል። ከዚያ ቀጥሎ ደግሞ ሙሉ ይሳለማሉ ማለት ነው። ሙሉ ይሳለማሉ። በዚህም ጊዜ ወንጌል በሚሳለሙ ጊዜ ሁሉም ራሱን እንዲገልጥ ቆቡን፣ መጠምጠሚያውንም ሌላም በራሱ ላይ ያለውን ሁሉ እንዲያወርድና እንዲሳለም ስርዓተ ቅዳሴ ያዛል። ይህ በስርዓተ ቅዳሴው ላይ የተቀመጠ ነው። ሁሉም በዚያን ጊዜ ወንጌል ሲሳለሙ መጠምጠሚያ የተመጠመ ጥምጥሙን እንዲያወልቅ፣ ቆብ ያደረገ ቆቡን እንዲያወልቅ አውርዶ እንዲሳለም ቅዳሴው ያዛል። ይህ ማለት ማንም የሚል ይህ ብሎ የሚቀንስ የለም። መነኩሴ ቄስ አይልም። በአጠቃላይ በቅዳሴው መካከል ያለ ቆብ ያደረገ ቆቡን፣ ሻሽ የጠመጠመ ሻሹን፣ መጠምጠሚያውን የተከናነበ ክንብንቡን ሁሉም እንዲያወርዱ ይናገራል ማለት ነው። በዚሁም ጊዜ አሁን በቅዳሴው መካከል ምንድን ነው? በቅዳሴ ጊዜ ማፈርና መሳቀቅ ቆቡንም ለማውለቅ የማይችል ካህን ቢኖር ወንጌል በተነበበ ጊዜ ወንጌል ሲነበብ ለማውለቅ የሚቸግረው ቢኖር ደግሞ በሚሳለምበት ጊዜ እንዲያወልቅ ታዟል። ስርዓተ ቅዳሴው እንግዲህ ሙሉ ወንጌሉ ሲነበብ እንዲያወልቅ ነው። ያንን እንኳን ግን
በተለያየ መልኩ ራሱን የተላጨ ወይም ደግሞ ራሱን ለመግለጥ የተሳቀቀ ሰው ቢኖር ወንጌሉን ሲሳለም እንኳን ወንጌሉን ሲሳለም ያወርድ፣ ወንጌል ሲሳለም ያወርድ ነው የሚለው። በዚህ መልኩ ይባላል። ከዚህን ጊዜ ጀምሮ እንግዲህ እዝል ከሆነ እዝል፣ ቅዳሴው ግዕዝ ከሆነ ግዕዝ ከዚህን ጊዜ ጀምሮ ይቀጥላል። ተንሥኡ ለጸሎት የሚጀምረው ከዚህ ነው። እንግዲህ ከዚህ ቀጥሎ ጻኡ ንዑሰ ክርስቲያን የሚለውን እናያለን። እስካሁን ግን ሶስቱን የንዑሰ ክርስቲያኑን ያቀፈ ስርዓተ ቅዳሴው ንዑሰ ክርስቲያኑን ለማስነበብ አሁንም በዲያቆኑ ትእዛዝ ጻኡ ንዑሰ ክርስቲያን ተብሎ ይደመደማል ማለት ነው። ይህ ማለት የክርስቲያን ታናናሾች ውጡ የሚለው መመሪያ ከዚህ ላይ ይመጣል። እስካሁን ግን እያስቀደሱ የነበሩት እየተማሩ የነበረው ትምህርትም ስርዓተ ቅዳሴውን በሁለት ከፍለን አይተናል። ጸሎተ ቅዳሴውን ማለት ነው፣ ይቅርታ። ጸሎተ ቅዳሴውን በሁለት ከፍለን አይተናል። ጸሎተ ቅዳሴውንም ደግሞ ስርዓተ ቅዳሴና ፍሬ ቅዳሴ ብለን አይተናል። እስከዚህም ጊዜ ያለው ስርዓተ ቅዳሴ ነው። በስርዓተ ቅዳሴው ጊዜ ደግሞ ስለ ንዑሰ ክርስቲያን የክርስቲያን ታናናሾች የሚገባቸው ጸሎት እንደሆነ ብዙ እስካሁን ይህን ሁሉ ስናየው የነበረ ንዑሰ ክርስቲያን የክርስቲያን ታናናሾች ስለ ወንጌል ያልተማሩ፣ አምስቱ አዕማደ ምስጢራትን ተምረው አውቀው ጠንቅቀው ያልተረዱ፣ ስርዓተ ቤተክርስቲያንን ያላወቁ፣ ስርዓተ ቤተክርስቲያን የምታከናውነው ምን እንደሆነ አያችሁ። ይህ ነው አሁን በዚህ ላይ በጸሎተ ቅድስናው ላይ ጸሎተ ቅድስና የምንለው አሁን ላይ ያየነው ሶስተኛው ክፍል ማለት ነው። በዚህ ላይ ከጽንሰቱ እስከ ልደቱ፣ ከጥምቀቱ እስከ ስቅለቱ፣ ከትንሣኤው እስከ ዳግም ምጽአቱ ድረስ ያለውን በአጠቃላይ አከናውነን ያየነውን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሰው አምላክ ሰው ስለመሆኑ ስለ ተዋሂዶ በአጠቃላይ ይህም የሚነገሩ እስካሁንም በወንጌሉ ሊተረክ ይነገር የነበረው ከሰማየ ሰማያት ስለመውረዱ አምላክ ሰው ስለመሆኑ በዮሐንስ ወንጌል ይነገር የነበረው ይህ አጠቃለን ስንለው የነበረው ስርዓቱ ምስጢሩ በአጠቃላይ ይዞቱ ስለ ሰውነትና ስለ አምላክነት ስለ ተዋሂዶ ከተዋሂዶ በኋላ የማዳን ስራውን በምድር ላይ ስለማከናወኑ ያን የማዳን ስራውን ካከናወነ በኋላ ወደ ሰማይ ስለማረጉ ይህን ሁሉ አጠናቀቀ። ለምን ይጠናቀቃል? በወንጌሉ ይከናወናል፣ ይጠናቀቃል። ከዚህም ጊዜ ጀምሮ ቅዱስ ሥጋውን ለሚቀበሉ ቅዱስ ሥጋውን ክቡር ደሙን ለሚቀበሉ በጥምቀት ለከበሩ ልጅነትን ላገኙ በቅባ ሜሮን መንፈስ ቅዱስን ለተቀዳጁ ለለበሱ እያችሁ ሰው ጥምቀት የምስጢራት ሁሉ በር ነው። የክርስቲያን በሩን ከፍቶ የሚገባበት ተከፍቶ የሚገባበት የክርስትና ሕይወት የሚጀመርበት በጥምቀቱ ነው። ኃይልን እንዲሰራ ጥበብን እንዲማራት እንዲያስተውላት ምስጢራት እንዲገለጥለት ወጥቶ እንዲያስተምር ሰብኮ እንዲመልስ ገስጾ እንዲናገር በአጠቃላይ የማጽናትን የማንጻትን የጥባትን ተልእኮ የመፈጸምን ተግቶ የመኖርን ስራ የሚከናወነው ኃይልን በአጠቃላይ የሚያቀዳጀው መንፈስ ቅዱስ ስለሆነ በመንፈስ ቅዱስ በጥምቀት ልጅነትን አግኝቶ በቅባ ሜሮን በመንፈስ ቅዱስ ከብሮ ቅዱስ ሥጋውን ክቡር ደሙን ተቀብሎ ለሚኖር ክርስቲያን የሚዘጋጅ ነው። ከዚህ በኋላ ያለው ቅዳሴ ቤተ መቅደሱ ውስጥ ቆሞ የሚያስቀድሰው ከንዑሰ ክርስቲያን ውጭ የሆነ ነው። ቅዱስ ሥጋውን ክቡር ደሙን መቀበል የሚችል ነው ማለት ነው። እንግዲህ እስከዚህ ድረስ ንዑሰ ክርስቲያን በአጠቃላይ በክርስትና ትምህርት በጥምቀት ልጅነትን ካገኘ በቅባ ሜሮን ከብሮ መንፈስ ቅዱስን ከለበሰ ቅዱስ ሥጋውን ክቡር ደሙን እየተቀበለ እስከ ዘላለም ድረስ እንዲኖር ስለሆነ ቤተክርስቲያናችን የምትፈቅደው ቤተክርስቲያናችን የማይቆርብ እንዳይኖር ክርስቲያን ሆኖ ቅዱስ ሥጋውን ክቡር ደሙን የማይቀበል እንዳይኖር ብላ ስለምታዝ ሁላችንም ቅዱስ ሥጋውን ክቡር ደሙን መቀበል ስላለን በልጅነት የከበርን ሁሉ ቅዱስ ሥጋውን ክቡር ደሙን ስለምንቀበል ከዚህ በኋላ ያለው ቅዱስ ሥጋውን ክቡር ደሙን ተቀብሎ ለሚኖር ክርስቲያን የተዘጋጀ የጸሎት ክፍል ነው። ጸሎተ ቅዳሴ ነው ማለት ነው።
ከዚህ በኋላ ጸሎተ ቅዳሴ ሰርወተ ንዑሰ ክርስቲያን የሚለው እንግዲህ የክርስቲያን ታናናሾች በዚህ ጊዜ ይሰናበታሉ። እስከዚህ ድረስ የነሱ ፍጻሜያቸው የሚጠናቀቀው በወንጌሉ ነው እና በወንጌሉ ጸሎተ ሕዝብ የምንለው እኛ በአጠቃላይ የሚከናወነው የሚፈጸመው እትው ሲባል እትው በሰላም ከዚህ በኋላ በሰላም ወደ ቤታችሁ ግቡ የሚለው ወደ መንግስተ ሰማያት ቤታችሁ ማለት ነው። ወደ መንግስተ ሰማያት ቤታችሁ ከዚህ በኋላ እግዚአብሔር ፊት ቆማችሁ ክርስቶስን በልታችሁ ጠጥታችሁ ቅድስናን ተለብሳችሁና ተቀዳጅታችሁ በፊቱ ስለቆማችሁ መንግስተ ሰማያት ለእናንተ ናት የተዘጋጀችና ወደ መንግስተ ሰማያት ግቡ እትው በሰላም። ነገራችን ላይ በሰላም ግቡ የሚለውን በሰላም ወደ ቤታችሁ ግቡ ብለን ጨምረዋለን እንጂ እኛ በሰላም በቤታችሁ በምትኖሩበት ቤት ግቡ ሳይሆን ወደ መንግስተ ሰማያት ርስቱና ወደ ተሰጣቻችሁ ወደ መንግስተ ሰማያት ግቡ ብለን የምናወጅበት አዋጅ እትው ማለት እትው በሰላም በሰላም ወደ ገነት ግቡ ማለት ነው እና አሁን ሰርወተ እዛ ላይ በእትው ነው ሰርወተ ሕዝብ የምንለው። አሁን ላይ ግን የንዑሰ ክርስቲያን በዚህ ላይ ተጠናቀቀ፣ ሰርወተ ሕዝብ ተደረገ ማለት ነው። ስርዓተ ቅዳሴውን በዚህ ጨረስን። ይቆየን። አሁን ንዑሰ ክርስቲያን ከሚለው ጀምረን እንሄዳለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ስሙ ይመስገን ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።